አፕሊኬሽን ሶፍትዌር የሚለው የጣኛ ፍላይሲቲ የዩኒት 3 ቱቶሪያል ነው ማለት ነው የዛሬው ቪዲዮአችን። ስለዚህ አፕሊኬሽን ሶፍትዌር ማለት ነው እዚህ ዩኒት ላይ የምንማራቸው ነገሮች ምን ናቸው የሚሉትን ዛሬ እንጀምራለን። ይሄን ዩኒት ስንጨርስ ደግሞ ወደ ዩኒት 4 እንሄዳለን ማለት ነው። ካሁን በፊት ዩኒት 1 እና ዩኒት 2 ላይ የተሰሩትን ቪዲዮ ካላያችሁ እነኛን ቪዲዮ አይታችሁ ወደ ዩኒት 3 እንድትመጡ ይጠቅማችኋል ማለት ነው። ምክንያቱም አሁን ላይ ጊዜው የቴክኖሎጂ ስለሆነ እናንተ አይሲቲ ላይ በጣም ፎከስ ማድረግ አለባችሁ ማለት ነው ጊዜያችሁን ለማቅለል። ለዛ ደግሞ ከሰባተኛ ክፍል አይሲቲ ጀምሮ ዩኒቨርሲቲ ገብታችሁ እስከ መጨረሻው ድረስ ያሉት የአይሲቲ ቱቶሪያሎችን እዚህ ላይ ስለምታገኙ ከመጀመሪያው እስከ መጨረሻው እዚህ ላይ መጨረስ ትችላላችሁ ማለት ነው። ሶ አፕሊኬሽን ሶፍትዌር የምንለው ምንድነው ስንል ስፔሻሊ በዕለት ተዕለት ህይወታችን ላይ የምንጠቀማቸው ሶስት አፕሊኬሽን ሶፍትዌሮች አሉ እዚህ መጽሐፋችሁ ላይ የተዘረዘሩት ማለት ነው። እነሱን እናያለን። ሶ እነኚህ አፕሊኬሽናቸው ምንድነው ስንል ኦፊስ ስትገቡ ሊሆን ይችላል፣ ትምህርት ቤት ስትማሩ ሊሆን ይችላል፣ የተለያየ ቦታ ገበያ ስትሄዱ፣ የተለያየ ቦታ ስትሄዱ የምትጠቀሟቸው አፕሊኬሽን ሶፍትዌሮች ናቸው። እነኚህ ሶፍትዌሮች ባይኖሩ ቱ ኦነስት በጣም ከባድ ነበር ህይወትም ሆኖ ስለነሱ በደንብ እናያለን ማለት ነው። ፕራክቲካሊ ቲዮሪውን ነግራችሁና ፒሲ ላይ የገባው ደግሞ ስለ እያንዳንዳቸው አፕሊኬሽን ሶፍትዌር ነግራችኋለሁ። ለምሳሌ እዚህ ጋር የምትመለከቱት ማይክሮሶፍት ወርድ አፕሊኬሽን ሶፍትዌር ነው። ይሄኛው ደግሞ እዚህ ጋር የምትመለከቱት ኖትፓድ ነው እና ደግሞ እዚህ ጋር የምትመለከቱት ይሄ እናንተን ማስተምርበት ማይክሮሶፍት ፓወርፖይንት ነው ማለት ነው። ስለዚህ እኔ አሁን እናንተን ለማስተማር አፕሊኬሽን ሶፍትዌር እጠቀማለሁ ማለት ነው። ስለዚህ እነኛ አፕሊኬሽን ሶፍትዌር በዕለት ተዕለት ህይወታችን ላይ በጣም ብዙ ጥቅም አላቸው። ለምሳሌ እኔ ቪዲዮ ስሰራ ሙሉ በሙሉ አፕሊኬሽን ሶፍትዌር ተጠቅሜ ነው የሰራሁት። ስለዚህ ይሄን ባልሰሩ ኖሮ እኔም ዩቲዩብ ላይ መስራታችሁም ነበር፣ እናንተም የሆነ የሚከብዳችሁን ነገር ሪፈር ማድረጋችሁም ነበር ማለት ነውና እነኛ አፕሊኬሽን ሶፍትዌር ከሆኑት ውስጥ ግን ሶስቱ ነው ዋና ዋናዎቹን የምናየው። ምን እናያለን? ማይክሮሶፍት ወርድ እናያለን፣ እንዲሁም ደግሞ ኖትፓድ እናያለን ማለት ነው በዚህ ላይ። ስለዚህ እነኚህን ዲቴል የምናይበት ፓርት ነው። በጣም አሪፍ ፓርት ነው ማለት ነው የሚሆነው። ሶ መጀመሪያ ቲዮሬቲካል ፓርቱ ነግራችኋለሁ፣ ከዛ ወደ ዲቴል እንገባለን ማለት ነው። ስለዚህ በዚህ አፕሊኬሽን ሶፍትዌር በሚለው ጋር ስንመጣ መጀመሪያ ከዚህ አፕሊኬሽን ሶፍትዌር ጋር ከመግባታችን በፊት ስለ አፕሊኬሽን ሶፍትዌር ስናይ ኮንተንቶቹ ምን ናቸው፣ ምን ነገሮችን ነው የሚለው ስንል የመጀመሪያው አፕሊኬሽን ሶፍትዌር በራሱ ምንድነው የሚለውን ነገር እናያለን። አፕሊኬሽን ሶፍትዌር ትርጉሙ ዴፊኒሽኑ ምንድነው የሚለውን፣ ከዛ በኋላ ደግሞ ምን እናያለን? ወርድ ፕሮሰሲንግ እናያለን። ወርድ ፕሮሰሲንግ ቅድም እንደነገርኳችሁ ማይክሮሶፍት ወርድ ነው። ወርድ እንዴት ነው ፕሮሰስ የምናደርገው የሚሉትን እናያለን። ከዛ ማኒፑሌቲንግ ዴታ ሺት የሚለውን እናያለን። እነኚህ ደግሞ ዴታ ሲኖረን እነኚህ ዴታዎች እንግዲህ ምንድናቸው? ሮ ዴታ ሊሆን ይችላሉ። እነኛን ወደ ኢንፎርሜሽን ለመቀየር ምን ማድረግ ያስፈልጋል? ማኒፑሌት እናደርጋለን። እነኛን ደግሞ ስፕሬድሺት የሚባል አፕሊኬሽን አለ፣ ወይም ደግሞ ማይክሮሶፍት ኤክሴል የሚባል አፕሊኬሽን አለ። እሱን ገብቻ አሳያችኋለሁ ማለት ነው። ከዚህ ከዴታ ሺት ቀጥሎ ደግሞ የምናገኘው አፕሊኬሽን ሶፍትዌር አራተኛው ላይ ክሬቲንግ ፕሬዘንቴሽን ነው። ይሄ በጣም ኢንተረስቲንግ ፓርት ነው። ባይ ዘ ወይ ክሬቲንግ ፕሬዘንቴሽን ማለት እናንተ የሆነ ሀሳባችሁን ለሌላ ሰው ለማቅረብ ስታስቡ፣ ለምሳሌ እኔ እናንተን ለማስተማር ሳስብ እዚህ ጋር የማቀርበው ነገር አሁን እዚህ ጋር የምጽፋቸው ኖቶቹ፣ ኦርደሮቹ ምናምን ኢዝ ፕሬዘንቴሽን ይባላል። ስለዚህ ፕሬዘንቴሽን እንዴት ነው ክሬት የምናደርገው የሚለውን አራተኛው ላይ አሳያችኋለሁ ማለት ነው። እንዴት ነው አሁን እነኚህን ማስተምባቸው ነገሮች እንዴት እንደማዘጋጃቸው ማለት ነው። ስለዚህ ፕሬዘንቴሽን ክሬት ማድረግ በጣም ማተር ያደርጋል። ለምሳሌ ስራ ቦታ ላይ ሆናችሁ ሊሆን ይችላል፣ ወይም ደግሞ እንደዚህ ትምህርት ቤት ፕሬዘንቴሽን ሲኖርባችሁ ሊሆን ይችላል። ለትምህርት ቤት ፕሬዘንቴሽናችሁ እንዴት ነው የምትዘጋጁት የሚሉትን ነገሮች በደንብ እናቀርባለን። ለምሳሌ እኔ እኮ እዚህ ጋር ለእናንተ ፕሬዘንት እያደረግኩላችሁ ነው። ፕሬዘንት ማድረግላችሁ ቲዩቶሪያል ነው። ስለዚህ ይሄን ቲዩቶሪያሉን እንዴት ነው ክሬት ያደረኩት የሚለው ፓወርፖይንት እንዴት ክሬት እንደምታደርጉ አራተኛው ላይ ነግራችኋለሁ ማለት ነው። አራተኛው ፓርት ነው። ከዚህ በመቀጠል ከዚህ ከዩኒት ላይ የመጡ ሰመሪዎችን የዩኒት ሪቪው ኤክሰርሳይዝ ጥያቄዎችን እንሰራላችኋለሁ። በጣም ብዙ ጥያቄዎች አሉ። እነኛ ጥያቄዎችን እንሰራለን ማለት ነው። ስለዚህ እዚህ ዩኒት ላይ የምናያቸው ነገሮች 6 ነገሮች ናቸው። 6 ቪዲዮ አዘጋጅላችኋለሁ ማለት ነው። የመጀመሪያው ቪዲዮ አፕሊኬሽን ሶፍትዌር የሚለውን ዛሬ እናያለን። ከዛ ወርድ ፕሮሰሲንግ፣ ማኒፑሌቲንግ ዴታ ሺት፣ ፕሬዘንቴሽን ዲክሬት እንደምናደርግና የሪቪው ኤክሰርሳይዝ ጥያቄዎችን እንሰራለን ማለት ነው። ይሄ አጠቃላይ ስለ 9ኛ ክፍል ዩኒት 3 የሚያጠናው ነው። ስለ አፕሊኬሽን ሶፍትዌር ስናይ የምናገኛቸው ነገሮች ናቸው ማለት ነው። ስለዚህ አሁን ወደ ዋናው ስንገባ አፕሊኬሽን ሶፍትዌር ማለት ምን ማለት ነው የሚለውን መጀመሪያ ዲፋይን እናደርጋለን። 3.1 ላይ አፕሊኬሽን ሶፍትዌር ምንድነው?
ስለዚህ አሁን እዚህ ጋር ምን ብሬንስቶርሚንግ ኩዌሽን አለ። ሁልጊዜም ስታነቡ ትምህርት ቤት ሆናችሁ ወይም ደግሞ ስራ የትኛውም ቦታ ላይ በምታነቡ ሰዓት ላይ እነኚህን ነገሮች በደንብ አድርጋችሁ ማወቅ አለባችሁ። እነኚህ ብሬንስቶርሚንግ ኩዌሽን ማለት እናንተ ካሁን በፊት የነበራችሁን እውቀት ስለዚህ ነገር ቴስት ለማድረግ የምትጠቀሟቸው ናቸው። ለምሳሌ መጀመሪያው ይላል what make application software different from other system software። አሁን ለምሳሌ ፒሲያችሁ ላይ የምትጠቀሙት ፊልም የምታዩበት፣ ሙዚቃ የምታዩበት፣ የተለያዩ ነገሮችን የምታዩባቸው ሶፍትዌሮች አሉ። ለምሳሌ እነኛ ሶፍትዌሮች ግን ከነኚህ ከአፕሊኬሽን ሶፍትዌሮች ይለያሉ። ምንድነው እነኚህን ከነኛ የተለዩ እንዲሆኑ ያደረጋቸው ምክንያት ምንድነው የሚለውን ነው የምታዩት። ምንድነው ዲፈረንት ያደረጋቸው? ከዛ what application software have used in grade 8 ICT subject። grade 8 ICT ስትማሩ ምን አይነት አፕሊኬሽን ሶፍትዌር ነው ተጠቀማችሁት? do you get word editor አላችሁ ወይ? ስፕሬድሺት አላችሁ ወይ? ፕሬዘንቴሽን አፕሊኬሽን አላችሁ ወይ? ስማርትፎናችሁ ላይ ደግሞ ስልካችሁ ላይ የሚሉትን ነገር ነው የምታዩት ማለት ነው። በነገራችን ላይ ስልካችን ላይ እነኚህን ወርድ አፕሊኬሽን ፓወርፖይንት ማዘጋጀት እንችላለን፣ ሁሉንም ማዘጋጀት እንችላለን። እነኛን በስልኬ ቪዲዮ አዘጋጅላችኋለሁ አሁን ማስተምራችሁ ፒሲ ስለሆነ ማለት ነው። ስለዚህ እነኚህም ብሬንስቶርሚንግ ኩዌሽን ናቸው። እነኚህን በደንባችሁ ወደ ዋናው ወደ ዲቴይል ወደ ቲዩቶሪያላችን ስንገባ አፕሊኬሽን ሶፍትዌር ስንል ምን ማለት ነው? በነገራችን ላይ እዚህ ዩኒት ላይ ስታዩ እዚህ ጋር ያሉት ነገሮች አሉ። ዩኒት ኦቨርቪው ምናምን የሚሉትን አንብቧቸውና አፕሊኬሽን ሶፍትዌር ስንል it is commonly used by general public for daily tasks። እያንዳንዱ የዕለት ተዕለት ህይወታችንን ስንሰራ የምንጠቀማቸው ሶፍትዌሮች አፕሊኬሽን ሶፍትዌሮች ይባላሉ። ስለዚህ ሌሎች ሶፍትዌሮችን በዕለት ተዕለት ህይወታችን ላይ ልንጠቀማቸው እንችላለን፣ ግን አፕሊኬሽን ሶፍትዌር ከሆኑ ሁልጊዜም እነዚህን እንጠቀማቸዋለን። ይሄ ደግሞ ሁሌም እነሱን መጠቀማችንና ህይወታችን ከነሱ ጋር የተገናኘ መሆኑ አፕሊኬሽን ሶፍትዌሮች ከሌሎች ሶፍትዌሮች የተለዩ እንዲሆኑ ያደርጋቸዋል ማለት ነው። ለምሳሌ እነኚህ ምን ናቸው? ወርድ ፕሮሰሲንግ ሶፍትዌር አለ። ከዛ ደግሞ ምን አለን? ፕሬዘንቴሽን ሶፍትዌር አለ። ልክ እንደዚህ ጋር እናንተ እንደማቀርብላችሁ ማለት ነው። ፕሬዘንት ስናደርግ ሀሳባችንን ስንገልጽ ማለት ነው። ከዛ ስፕሬድሺት ሶፍትዌሮች አሉ። ስፕሬድሺት ሶፍትዌሮች የምንላቸው አሳያችኋለሁ። ኤክሴል ነው። ኤክሴል የተለያዩ በዳታ በቴብል መንገድ ትልልቅ ቴብሎች ምናምን ገብተው እነኛ ቴብሎቹን ኤክስፕረስ ለማድረግ ለምሳሌ እናንተ የተማሪ ስም፣ ጾታ፣ ከዛ የሂሳብ ትምህርት ውጤት፣ የማትስ ውጤት ምናምን እያላችሁ የሆነ ቴብል ልታዘጋጁ ትችላላችሁ። እንደዚህ አይነት ሰንጠረዥ ማለት ነው። ስለዚህ እንደዚህ አይነት ዴታዎችን ማኒፑሌት ስታደርጉ እንደዚህ አይነት ዴታዎችን ስትሰሩ ስፕሬድሺት በጣም ይጠቅማችኋል ማለት ነው። ስለዚህ እነኚህ ሶስቱን እዛ መጽሐፋችሁ ላይ የምናያቸው ናቸው። ስለዚህ አፕሊኬሽን ሶፍትዌር እንደሚለን ሜቢ ሲንግል ፕሮግራም ሊሆን ይችላል፣ ጀስት አንድ አፕሊኬሽን ሊሆን ይችላል። ላይክ ማይክሮሶፍት ኖትፓድ ማለት ነው። ኖትፓድ የምትባላለች ማይክሮሶፍት ኖትፓድ፣ እሷን አሳያችኋለሁ። እዚህ ጋር ማይክሮሶፍት ኖትፓድ የምንላት የትኛው መሰለቻችሁ? የዚህ ጋር የምትመለከቱት ነው ማይክሮሶፍት ኖትፓድ። ጀስት ሲንግል አፕሊኬሽን ነው። እዚህ ጋር ጀስት መጣችሁ ምን ልታደርጉ ይችላላችሁ? ታይፕ ልታደርጉ ይችላላችሁ ማለት ነው። አሁን ለምሳሌ ምን ብዬ ልጻፍ? ዌልካም ቱ ቱቶር። አሁን እኔ ዌልካም ቱ ቱቶር ብዬ ጻፍኩላችሁ። እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ ማለት ነው። እዚህ ጋር ምን ልታደርጉ ይችላላችሁ? ሰርች ልታደርጉ ይችላላችሁ። ኢንኮድ ኮድ ልጽፉበት ትችላላችሁ ማለት። ስለዚህ ይሄ ምንድነው? ጀስት ኢትስ ኤ ሲንግል አፕሊኬሽን ማለት አንድ አፕሊኬሽን ብቻውን ይሰራል። ግን ደግሞ ምን ሊሆን ይችላል ይላል እዚህ ጋር ፎር ኤግዛምፕል ሲምፕል ቴክስት ኤዲቲንግ ልታደርጉ የሆነ ቴክስት ተጻፉ ከሰው ጋር ምናምን ጀስት ኖትፓድ ማለት ልክ እንደ ኖት መያዣ ማለት ነው። አፕሊኬሽኑ አይች ቅድም ያሳየኋችሁ እዛ ላይ ልጽፉባት ይችላል። ስለዚህ አፕሊኬሽን ሶፍትዌሮች ምን ሊሆኑ ይችላሉ? ሲንግል ፕሮግራም ሊሆኑ ይችላሉ። በሌላ ኬዝ ደግሞ አፕሊኬሽን ፕሮግራሞች ምን ይሆናሉ? ፓኬጅ ሊሆኑ ይችላሉ። ብዙ ሶፍትዌር ፓኬጆች ይሆኑና እነኛ ፕሮግራሞች ደግሞ አንድ ጋር የሚሰሩ ማለት ነው። ለምሳሌ በምን መንገድ መረዳት ትችላላችሁ? ይሄንን ጀስት ሲንግል ፕሮግራም ሊሆን ይችላሉ ሲባል ለምሳሌ እናንተ ኢንዲቪጁዋል አሳይመንት ሲሰጣችሁ ያንን ኢንዲቪጁዋል አሳይመንታችሁ በግል ነው የምትሰሩት። ልክ እንደዛ በራሳችሁ ፐርፎርም አድርጋችሁ ታስገባላችሁ። ከዛ ግሩፕ ከተሰጣችሁ ደግሞ ኢዝ ዘ ፓኬጅ ኦፍ ስቱደንት ናችሁ። ጠርቀምቀም ብላችሁ እንደ ግሩፕ ሰርታችሁ ያንን ታቀርባላችሁ ማለት ነው። ስለዚህ ምን ይባላል? እነኚህም አፕሊኬሽን ሶፍትዌር ጀስት እንደ ሶፍትዌር ፓኬጅ ሊሆኑ ይችላሉ ማለት ነው። ስለዚህ እያንዳንዱ ፓኬጅ የተለያየ ስራ ይኖረውና ከዛ በኋላ እነኛ ስራዎቹ አንድ ጋር ሲሆኑ ፉል ፓኬጅ ይሆናል ማለት። ስለዚህ እነኛ አፕሊኬሽን ሶፍትዌር ሁሌም ለተለት ህይወታችን ላይ የምንጠቀማቸው ሲንግል ፕሮግራሞች ደግሞ ወይ መልቲፕል ፓኬጅ ሊሆኑ ይችላሉ ማለት ነው።
ሶ ላርጅ ኮሌክሽን ኦፍ ሪሌትድ ፕሮግራሞች አሉ። እነኛ ፕሮግራሞች እርስ በርሳቸው ምንድናቸው? ሪሌትድ ናቸው፣ ይገናኛሉ። እና ደግሞ ምን ያደርጋሉ? ዩዘር ኢንተርፌስ አላቸው። ዩዘር ኢንተርፌስ የምንላቸው ለምሳሌ ማይክሮሶፍት ኦፊስ ሱት ጋር ስትገባው ለምሳሌ ምን ታገኛላችሁ? ዩዘር ኢንተርፌስ ቀጥታ ስትገቡ የምታገኙት ማለት ነው። በቀላሉ ይሄንን ላሳያችሁ። ዩዘር ኢንተርፌስ ማለት ለምሳሌ እዚህ ጋር የምትመለከቱት ይሄ ወርድ ነው፣ ማይክሮሶፍት ወርድ ነው። ዩዘር ኢንተርፌስ ማለት ልክ ስትገቡ መጀመሪያ የምታገኙት ማለት ነው። አሁን ስለ ማይክሮሶፍት ወርድ በሚቀጥለው ቪዲዮ ላይ በደንብ ስለማስተምራችሁ እዚህ ጋር ይላል ኒው ይላል፣ ሆም ይላል፣ እዚህ ጋር ኒው አለ፣ ኦፕን አለ፣ አካውንት ኦፕሽን ምናምን። እዚህ ጋር ለምሳሌ አክሴፕትድ ፖቴንሻል ቴሲስ ታይትል፣ ፋይናል ሪፖርት፣ ኮርስ አውት ላይ ምናምን ይላሉ አይደል? እነኛውን ልክ ቀጥታ ስትከፍቱት የምታገኟቸው ናቸው ዩዘር ኢንተርፌስ ማለት ነው። ማይክሮሶፍት ወርድ የሚባለውን አፕሊኬሽን ስትከፍቱት የሚመጣላችሁ ማለት ነው። ስለዚህ እነኚህ ዩዘር ኢንተርፌሶች አንድ ጋር ሪሌትድ ሆኖ የምናገኝበት መንገድ ነው አፕሊኬሽን ሶፍትዌር። ሶ እዚህ ጋር እንድትዙልኝ የሚፈልገው ነገር ምንድነው? አፕሊኬሽን ሶፍትዌር ማለት ለፐብሊክ ለጀነራል ፐብሊክ ስንል ለአብዛኛው ሰው ማለት ነው። ለአብዛኛው ሰው በእለት ተዕለት ህይወቱ ለመስራት የሚጠቀምባቸው ሶፍትዌሮች ናቸው። ማይክሮሶፍት ወርድ ፕሮሰሲንግ ሶፍትዌር ፕሬዘንቴሽን ወይም ስፕሬድሺት ሊሆኑ ይችላሉ። እነኚህ ደግሞ የሚሰሩት ሲንግል ፕሮግራም ሊሆኑ ይችላሉ፣ ወይም ደግሞ ብዙ ፕሮግራሞች ኢንተርሌትድ ታስክ ይዘው አብሮ ፐርፎርም ሊያደርጉ ይችላሉ ማለት ነው። እነኚህን በደንብ ማወቅ አለባችሁ። ሶ 3.2 በሚቀጥለው ቪዲዮአችን ላይ ስንመጣ ወርድ ፕሮሰሲንግ ሶፍትዌር። ወርድ ፕሮሰሲንግ ሶፍትዌር በነገራችን ላይ አሁን ለምሳሌ ኦፊስ ውስጥ ስሰራ በቀን ውስጥ ማለት ነው ሁሉ ጊዜም ማይክሮሶፍት ወርድ እጠቀማለሁ። ደብዳቤ ለመጻፍ ሊሆን ይችላል፣ ደብዳቤ ለመመለስ ሊሆን ይችላል፣ የተለያዩ ኖቶችን ለራሴ ለመያዝ ሊሆን ይችላል፣ ሳነብ ሊሆን ይችላል፣ የተለያየ ነገር ኦፕን አድርጌ ለመክፈት ኤቭሪቲንግ ማለት ነው ወርድ ፕሮሰሲንግ ሶፍትዌር እጠቀማለሁ። ስለዚህ አሁን ወርድን አለመጠቀም አይቻልም። ሁልጊዜም የምትጠቀሙት ወርድ ማለት ወርድ ፕሮሰሲንግ ሶፍትዌር ማለት ልክ እንደ ደብተራችሁ ቁጠሩት። የሆነ ነገር ስትማሩ ሁሌም የምትጽፉበት ነገር አለ አይደል? ከዛ ሴቭ ታደርጉታላችሁ ኮምፒውተራችሁ ላይ። ደብተራችሁን ግን ትጽፉበትና ቦርሳችሁ ውስጥ ትይዙታላችሁ። ሜቢ ደብተራችሁ ላይ የጻፋችሁት ነገር ለሆነ ሰዓት በኋላ ሊጠፋ ይችላል። ኮምፒውተራችሁ ላይ የጻፋችሁት ወርድ ፕሮሰሲንግ ላይ ግን ሁልጊዜም አለ፣ በምትፈልጉት ሰዓት ታገኙታላችሁ። አክሰሲብል ነው ማለት ነው። ሶ እነኚህ በደንብ እንድትሉ ይፈልጋሉ። በነገራችን ላይ ይሄ ቪዲዮ ጀስት ለ9ኛ ክፍል ለ10ኛ ክፍል ምናምን ተማሪዎች ብቻ አይደለም። ይሄ አሁን ኦፊስ ውስጥ ለሚሰሩ ሰዎች ምናምን በጣም ነው የሚጠቅማቸው። ስለሚቀጥለው ቪዲዮ ጀምረን ስናይ ማለት ነው። የማይክሮሶፍት ኦፊስ አፕሊኬሽኖች በጣም ብዙ ናቸው። ወርድ አለ፣ ፓወርፖይንት አለ፣ እንትን አለ፣ ኤክሴል አለ፣ ስፕሬድሺት አለ፣ በጣም ብዙ ናቸው። ኖትፓድ አለ። እነኚህ ነገሮች ሁሉንም እያንዳንዳቸው በደንብ ስለማስተምራችሁ እነኚህ በደንብ ያቸው። እነኚህ በደንብ ከቻላችሁ በቃ ምንም በሚቀጥለው ስለሆነ ስራ ስትሰሩ አትቸገሩም ማለት ነውና በደንብ መከታተል ያለባችሁ ፓርት ነው። እንደነገርኳችሁ ከዚህ በመቀጠል ይሄን ስጨርስላችሁ የ9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል ብዬ ከዛ ደግሞ ኦንላይን ስራ እንዴት እንደምትሰሩ ማሳያችኋለሁ ማለት ነው። አሁን እናንተ አይሲቲ ላይ በጣም ፎከስ ማድረግ አለባችሁ። ምክንያቱም ጊዜው የአርቲፊሻል ኢንተለጀንስ ነው። ኤአይ ላይ ጎበዝ መሆን አለባችሁ። ኤአይ ህይወታችሁ በጣም ቀላል ያደርግላችኋል። ስለዚህ ለዛ ደግሞ አይሲቲ ማወቅ አለባችሁ። ዛቲስፋይ አይሲቲ ላይ ፎከስ አድርጌ በደንብ ቲዩቶሪያሎችን የምሰራው ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። በሚቀጥለው ቪዲዮ ላይ ወርድ ፕሮሰሲንግ የሚለውን እንጀምራለን። በጣም ኢምፖርታንት ነው። ፕራክቲካሊ ፒሲ ላይ ማይክሮሶፍት ወርድ ከፍቼ ነው ማስተምራችሁ። መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ እንገናኝ።